ይኸውላችሁ ሙቀጫዬ ደግሞ በዚህ ነው የሚደለዘው ማለት ነው። የቀረ ነገር የለም። አንድ ባንድ ነው የማሳያችሁ። እሺ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ ሁሉ ሰላም? በእኔ ጋር እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም ለእናትና ልጁ። እንግዲህ ዛሬ ማለት ነው የምጥን አዘገጃጀት የምነግራችሁ የምጥን ሽሮ ማለት ነው። እንግዲህ ይህን እንዳለ እዚህ ውስጥ ያለውን ነገር ዘርዝሬ እነግራችኋለሁ። ይሄ ደግሞ ያው ሽሮ ነው እንደምታዩት፣ ያ በርበሬ ነው እና ይኸውላችሁ ይሄ ዝንጅብል ነው። ዝንጅብል ቆይ ቁጭ ብዬ ዝንጅብል፣ ይሄ ደግሞ ይሄው ከውስጥ ነጭ ሽንኩርት አለው። ወይኔ እጄት ያስፈራ። ነጭ ሽንኩርት፣ ይሄ ነጭ ሽንኩርት ነው። ቀይ ሽንኩርት፣ ይሄ የሀበሻው ቀይ ሽንኩርት አለ የለ፣ እነኚህ ትንሾቹ የክፍለ ሀገሮቹ ቀይ ሽንኩርቶች እነኚሁና እነኚህ ይገባሉ ማለት ነው። በጣም ነው የሚጣፍጠው። ይሄ ደግሞ በሶ ቢላ ይባላል። አቤት እጄ በስመ አብ ወመንፈስ ቅዱስ። ያው ይሄ ዝንጅብል ነው እንደምታዩት ተልጧል። አዝማሪ ነው፣ ሮዝመሪ ነው የምትሉት። ትናንትና ሮዝመሪ በይናል። ይሄ ሮዝመሪ አለው። በሶ ብላ አለው። ጤና አዳም፣ ይሄ ጤና አዳም ግን ፍሬውን ስለሆነ ያረኩት ከቂጥ ነው። ፍሬው የጤና አዳሙ ዞሮ እዚህ ውስጥ ጤና አዳም አለ፣ ሮዝመሪ አለ፣ በሶ ብላ አለ፣ ነጭ ሽንኩርት አለ፣ ቀይ ሽንኩርት ብዙ ነው። ከውስጥ ተደብቆ ነው ማለት ነው። ሽንኩርት አለ ከውስጥ ተደብቆ ነው። ደግሞ ምን አለ? ጤና አዳም፣ ሮዝመሪ፣ ነጭ ሽንኩርት፣ ቀይ ሽንኩርት ያበሻ ያገሬ ይባላል። ቀይ ሽንኩርቶች ያበሻዎቹ በጣም ነው የሚጣፍጡት ለሽሮ። እና ይሄ ለምጥኔ አሁን ለወጣው ነው ማለት ነው። ይሄ ደግሞ የነጭ ሽሮ ነው። ነጭ ሽሮ ለማዘጋጅ ለብቻው ይሄን ትንሽዬ ከዚህ ግማሽ አድርጌ ከዚህ ጋር አብሬ እደልዘዋለሁ ማለት ነው። አሳያችኋለሁ ስደልዘው ይደለዛል። ይሄኛው ደግሞ በርከት ያለ ነው። ይሄ ብዙ ነው በማዳበሪያ ነው። ይሄ ደግሞ አብዛኛው ከዚህ ጋር ነው የምደልዘው። ለምን መሰላችሁ? ለምጥን አድርጌ ማለት ነው። ምጥን የማደርገው ይሄን ለምጥን ነው። ይሄኛው ያው ምጥን ሽሮ ነው። ይሄኛው ደግሞ ነጭ ሽሮ ነው ማለት ነው። ይሄው በርበሬ ለምጥን የተዘጋጀ በርበሬ ነው። አሁን ይሄንን እደልዘዋለሁ ማለት ነው። ከዚህ ይሄን የምደልዘው ይሄንን ሽሮውን ይሄን ቅጠሉን እና ይሄን ሽሮውን አድርጌ አብሬ እደልዘዋለሁ። እንግዲህ አብራችሁኝ ተከታተሉኝ። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ያውላችሁ ዛሬ ያ ሲወቀጥ የነበረው ምንድን ነው የሚባለው? ሽሮ ሲደለዝ የነበረው ሽሮ ዛሬ ያውላችሁ እንግዲህ ተፈጭቶ እየተነፋ ነው። ንፌት ላይ ደርሷል ዛሬ። እንግዲህ ይሄ ነጭ ሽሮ ነው። ነጭ ሽሮ ነው። ይሄ ቢጫ ሆኖ እንዴ ቢጫ ነገር ነው ሲያምር። እርድ እኮ አድርጌበታለሁ እኮ እርድ ለበርበሬ ራሱ ያግዛል። ምነው እሱ ሁለት አይነት ሆነ? የዚህ ወርዶበት ማንኛው ነው የቀደመው? ይሄ ነው የቀደመው። ይሄ ባናት ነው የገባው። ሲማረም ግን ነጭ አላደረገው። ነጭ አላደረገ እንትን ቀያው ሆነ አወርዶታል በደንብ። እና ይሄውላችሁ የወቀጣችሁ ደግሞ እየነፋች ነው ዛሬም። መቼም ያው ባለጌ ነው የምትሉኝ። ዛሬም ይኸው እየነፋችልኝ ነው። ያው ምን ልበልሽ፣ ምንድን ነው የሚመረቀው? ለነፊ ምን ነው ይባለው? ያው ደግሞ ሴትዮዋ አይናፋር አይደለችም። እንትን አይናፋር ነች፣ እንደኔ አይናወጣ አይደለችም። ጨዋ ናትም ብዬ ልንገራቸው። ቀይ ይሆናል አይገር ግን ቢጫ ነው ነጭ ከስር እኮ ቀዩ ከስር ቢሆን ደግሞ እስኪ ይሄን የከረመውን ሽሮ እዩ እና ይሄን በጣም ልዩነት አለ የምር። እና ይኸውላችሁ ዛሬ ደግሞ እየነፋን ነው። ቶሎ ንፊ። ደቋል በደንብ? አይ ደህና ነው። እዚህ ወሬ እንኳን ይበቃል። ይሄን ያከደ ሽሮ ሽኩት እኮ ውሃ ያነሳል። አይ እንደ ያስታውቃል። እንጀራ ስትጋግሪው ማለት ወጥ ስትሰሪው ያስታውቃል። ይሄ ሽሮ ጋግሩ እያልኩ ነው የኔ ነገር። አይ በይኒፊ አሁን ቶሎ ላይቭ ልገባ እኮ ነው። በዚሁ አሁን
አሁን ሰዓት ስንት ሰዓት መሰለሽ? 11 ሰዓት ሊሆን ነው። ግን የምር መሽቷል እኮ 11 ሰዓት ሊሆን ነው። 11 ሰዓት 11 ሰዓት የምር ሽታው ራሱ ይጠፍታል። ቆንጆ ነው። አዎ የምር እውነት ከበደኝ። እውነት ነው እውነት ነው እውነት ነው። ግን አይ ወፍጮ ንጹህ ወፍጮ ነው። ይሄ ሁላችሁ አያችሁ፣ ንፌቱ ራሱ ምንም የለ። አንድ ያቺ የባቄላው አንድነት ምንም የለውም። ንጹህ ነው በእውነት። እሺ ቤተሰብ እንዴት ናችሁ? ያውላችሁ ይሄኛው ደግሞ ሁለተኛው ምጥን በበርበሬ የደለስኩት ነው ማለት ነው። የበርበሬው ነው ይሄ። በጣም ነው የሚያምረው ከለሩ። ያው ለእናንተ ግን ነጭ ነገር ነው የሚመስለው እና በጣም ነው የሚያምረው። በጣም ብዙ ነገር አድርጌበታለሁ። ያምራል። እንደዚህ ሲያዩት ግን የሆነ ነፃ ያለ ነገር ነው የሚመስለው፣ ግን በጣም ነው የሚያምረው ከለሩ ማለት ነው። ከፈለጋችሁ ያው ባያላችሁበት እልክላችኋለሁ። ሀይ በሉኝ እሺ፣ ሀይ በሉኝ። አሁን እየነፋው ነው ማለት ነው። ያው አንዳንድ ነገር ካለው ብዬ እየነፋው ነው። የክረምት መውጫ ነው። አረም ምናምን ማሳረሚያ አረም ታውቃላችሁ። ያው ገበሬ አይደለሁም ምን አይታችሁታል አይደል? መቼም ሁሉም ነገር ትርፉም ሁሉም ነገር ያለው ገበሬ ጋር ነው እና እኔም ገበሬ ነኝ። አሁን ለክረምት አረም ማሳረሚያ፣ ጤፍ ማቻጨጃ ምንድነው ማሳረሚያ፣ ጤፍ ማሳረሚያ የተለያዩ ያን በቀደም የተከልኩትንም ሽንኩርት አይታችሁታል አይደል? እሱንም ማስኮትኮቻ አረም አለ፣ ማስኮትኮቻ አለ። እንደዛ ነው የእናቴ ልጆች። ይችን ቀን እንግዲህ ሳቅ እያለን ማሳለፍ ነው አይመስላችሁም? ይችን ክፉ ቀን ሳቅ እያለን በፈገግታ ማሳለፍ ነው። እግዚአብሔር ይመስገን። ዝናብም ዘንቦልናል፣ ደስ ብሎናል። ዝናብ ሲዘንብ በጣም ነው ደስ የሚለው። የተረጋጋ ክረምት ነው እንግዲህ። ያልዘነበበት ሀገር ይኖራል ብዬ አላስብም። በጣም ነው ዝናብ እየዘነበ ያለው አሁን። በጣም ደስ ይላል። እኔ ባለሁበት ሀገር ዝናብ በጣም እየዘነበ ነው እና የሁላችሁ ምጥኔ በዚህ አይነት ተዘጋጅቶ ተደቁሶ ተፈጭቶ ተሰጥቶ አልቆ ያው መቼም ሳጥበው ምንስል አላሳየኋችሁም። በጣም ይቅርታ። ሳጥብ ራሱ ማሳየት ነበረብኝ። ስደልዝ ብቻ ነው ቀጥታ ያሳየኋችሁ። ታጥቦ ተሰጦ በደንብ አድርጎ ሳምንት ያህል ተሰጥቶ ነው እንጂ ይሄ በሁለት ቀን በሶስት ቀን አይደለም ለመፈጨት የደረሰው ማለት ነው። በደንብ ከሳምንት በላይ አስጥቼ አይታችሁኛል መቼ እንደደለስኩ ማለት ነው። እና ፀሐይ ነበር ደግሞ ቀኑ። አሁን እንኳን ዳመና ነው። ዝናብ እንትን ምንድነው ክረምት ገብቷል። እና ይሁላችሁ እህቶቼ እግዚአብሔር ይመስገን እዚህ ደርሰናል። ክብር ይስፋ ለመድኃኔዓለም። ያው በአንድ እጅ ነዳስ እያደረጉ ስለሆነ ይሁላችሁ አንዳንድ ጥቃቅን ነገሮች ይወጡታል። የበርበሬው ማለት ነው። ይሄ የበርበሬው እና የነጭ ሽንኩርቱ የቅመማ ቅመሙ መሰለኝ እንጂ በጣም ምርጥ ነው የተፈጨው። አሪፍ አድርጎ ነው የፈጨው ፈጩ እና ሽሮ ምጥን ሽሮ እና ነጭ ሽሮ ያማረው ሰው ካለ በውስጥ አናግሩኝ። ባላችሁበት እልክላችኋለሁ። እሺ ያው ልሸጠው አይደለም ለቤት ነው፣ ግን እልክላችኋለሁ። የኔ ውድ በጣም ነው ውድድድ ማረጋችሁ። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ላይክ እና ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። በያላችሁበት መድኃኒዓለም የሚጠብቃችሁ። መልካም ምንድን ነው የሚባለው? ዛሬ ቅዳሜ ነው፣ ትናንትና የተፈጨው ማለት ነው። በስራ ዛሬ በዓል ነው እና በጣም ነው የማመሰግነው ስላዳመጣችሁኝ። መልካም በያላችሁበት ሰላማችሁ ብዝት ይበልኝ። አመሰግናለሁ። ባይ። እሺ ቤተሰብ ይሄ ደግሞ ምጥን ነው፣ ምጥኑ ማለት ነው። ግን የሆነ ዳመና ይሆን ምናምን ብቻ አይመችም፣ ቀይ ነው እና ምጥኑ በጣም ነው ደስ የሚለው። መልኩ ራሱ ያምራል። በጣም ብዙ ነገር ነው ያደረኩበት፣ ቅመማ ቅመም። ይኸውላችሁ በጣም ነው ደስ የሚለው። እስኪ ወደ ብርሃን የሆነ ጨለማ ነገር ነው ማለት ነው እና ይኸውላችሁ ይኸው